መጽሐፈ መቃብያን ካልዕ ምዕራፍ 6 የእግዚአብሔር ጠላት ትዕቢተኛ የሆነ ጽሩዳይን ለጣዖታቱ የሚጋርዱና የሐሰት ካህናቶችን ሾመ። መስዋዕት ይሰዋላቸው ነበር፣ ወይኑንም ያፈስላቸው ነበር። እነርሳቸውም የሚበሉ የሚጠጡ ይመስለው ነበር። እየነጋም በጎችና ላሞችን ፍየሎችንና ጊደሮችንም ይሰጣቸው ነበር። ጧትና ማታም መስዋዕት ይሰዋ ነበር። ከዚያች ከረከሰች መስዋዕትም ይበላ ነበር። ለጣዖታቱ ይሰዉ ዘንድ ዳግመኛም ሌሎች ሰዎችን ያውኳቸው ግድ ይሏቸው ነበር እንጂ እነሳቸው ብቻ የሚያደርጉት አልነበረም። የመቃቢስን ልጆች ያማሩ እንደሆኑ ፈጣሪያቸው እግዚአብሔርንም እንደሚያመልኩት ባዩአቸው ጊዜ መስዋዕት እንዲሰዉ ከዚያች ከተጠላች መስዋዕትም እንዲበሉ የጣዖታቱ ካህናት ያስቷቸው ዘንድ ወደዱ። እነዚህ የከበሩ የመቃቢስ ልጆች ግን እምቢ አሏቸው። የአባታቸውን ትእዛዝ ይጠብቃሉና በጎ ስራንም በመስራት ጸንተዋልና እግዚአብሔርንም ፈጽመው ይፈሩታልና እነሳቸውን እሺ ማሰኘት ተሳናቸው። ባሰሯቸው፣ በሰደቧቸው፣ በቀሟቸውም ጊዜ ለጣዖቶቹ መስዋዕትንና መስገድን እምቢ እንዳሉ ለንጉሱ ለጽሩዳይን ነገሩት። ስለዚህም ነገር ንጉሱ ተቆጣ፣ አዘነ። ያመጧቸውም ዘንድ አዘዘ። አምጥተውም በፊቱ ያቆማቸው። ለጣዖቱ ንጉስም ለጣዖቶቼ መስዋዕት ሰው አላቸው። እነሳቸውም ተናገሩ፣ በዚህም ነገር እንመልስልህ፣ ለረከሱ ለጣዖቶችም መስዋዕት አንሰዋም አሉት። በብዙ ስራ አስፈሯቸው። በእግዚአብሔር አምነው ልቦናቸውን አጨክነዋልና፣ ነገር ግን አልቻላቸውም። እሳት አንድዶ በእሳት ላይ ጣላቸው። እነሳቸውም ሰውነታቸውን ለእግዚአብሔር ሰጡ። ከሞቱ በኋላ ተነስተው ሰይፋቸውን መዘው በጌትነቱ ዙፋን ተኝቶ ሳለ ሌሊት ታዩት። እርሱም ፈጽሞ ፈራ። ጌቶቼ እሺ በሉኝ፣ ምን ላድርግላችሁ? ያዘዛችሁኝን ሁሉ አደርግ ዘንድ ሰውነቴን በሞት አትውሰዷት አላቸው። ፈጽመውም አስፈሩት። እግዚአብሔር ፈጣሪን እንደሆነ አስብ እያሉ የሚገባውን ሁሉ ነገሩት። ከዚያም ከምትታይበት መንግስትህ ሽሮ ከአባትህ ከዲያብሎስ ጋር ወደ ገሃነም እሳት የሚያወርድህ እግዚአብሔር አለ። አንተን የበደልህ በደል ሳይኖር ፈጣሪያችን እግዚአብሔርን ስናመልከው እግዚአብሔርነቱንም በመፍራት ስንሰግድለት በእሳት እንዳቃጠልህን በዚያም ፍዳህን ሁሉ ትጨርሳለህ። እርሱ ሁሉን የፈጠረ ነውና ምድርና ሰማይን ባህርንም በውስጧ ያለውን ሁሉ ጨረቃና ፀሐይንም ከዋክብትንም የፈጠረ ነውና ፍጥረቱን ሁሉ የፈጠረ እርሱ እግዚአብሔር ነውና በምድርና በሰማይ ያሉ ሌላ ፈጣሪ የለምና ሁሉን የሚችል እሱ ነውና የሚሳነውም የለምና የሚገድል የሚያድን በመከራ የሚገርፍ ይቅር የሚል እሱ ነውና እግዚአብሔርን በመፍራት ስንሰግድለት በእሳት እንዳቃጠልህን በዚያ ፍዳህን ትጨርሳለህ አሉት። ምድርና ሰማይን የሚገዛ እርሱ ነውና ከስልጣኑ የሚያመልጥ የለም። ወንጀለኛ ከምትሆን ካንተ አባት ሰይጣን ልቦናቸውን ከሰወሯቸው እንዳንተ ካሉ ከወንጀለኞች በቀር እሱ ከፈጠረው ፍጥረት ከትእዛዙ እየወጣ የለም። አንተና እነዚያ ካህናቶችህም ጣዖታቶችህን እስከ ዘላለም ድረስ መውጫ ወደ ሌለበት ወደ ገሃነም በአንድነት ትወርዳላችሁ። በእኛ ክፉ ነገር ታደርግ ዘንድ ይኸው ክፉ ስራ ያስተማረህ መምህር ሰይጣን ነው እንጂ ይህን የምታደርግ አንተ ብቻ አይደለህምና ወደ ገሃነም በአንድነት ትወርዳላችሁ። ራስህን እንደ ፈጣሪ እንደ እግዚአብሔር ታደርጋለህ እንጂ የፈጠረህ እግዚአብሔርን አላወቅኸውምና እግዚአብሔር እስኪያጎሳቁልህ ድረስ በጣዖትህና በእጅህ ስራ ትታበያለህ። በዚህ ዓለም ስለ ሰራኸው ኃጢአትህ በደል ሁሉ ይፈረድብሃል።